በሀገራችን በተለይ ከለውጥ ጊዜ ወዲህ የመረጃ ጉዳይ ልዩ ትኩረት ተሰጥቶት በመንግስት ደረጃ፣ በፌዴራል አስፈጻሚ ተቋማት ደረጃ፣ በፕራይቬት ሴክተር ደረጃ ለመረጃ ትርጉም ሰጥቶ መረጃን በአግባቡ አደራጅቶ መረጃን ተንትኖ መረጃን አሰራጭቶ አገልግሎት ላይ ከመዋል አንጻር በርካታ ስራዎች ተሰርተዋል። በተለይ ከቴክኖሎጂ ጋር ወይም ቴክኖሎጂ ነክ የሆኑ መረጃዎችን ስንመለከት በሀገራችን ውስጥ የመጀመሪያው የዲጂታል ኢትዮጵያ 2025 ቪዥን፣ ሁለተኛው አሁን የምንገኝበት ምዕራፍ የዲጂታል 2030 ርዕይ፣ በሁለቱም ምዕራፎች በሀገራችን ውስጥ በማንኛውም ዘርፍ በግብርና፣ በኢንዱስትሪ፣ በቱሪዝም፣ በትምህርት፣ በጤና በሁሉም ዘርፍ በሚባል ደረጃ የሀገራችን ያላትን አጠቃላይ ሀብት መረጃ በአግባቡ መረጃዎችን የመሰብሰብ የማደራጀት በቴክኖሎጂ የመደገፍና ተደራሽነታቸውን ይበልጥ የማዳበር ለጥናትና ምርምር እንዲውሉ የማድረግ ስራ በከፍተኛ ሁኔታ ተሰርቷል። ለምሳሌ ከዲጂታል ኢትዮጵያ ውስጥ የዱር እንስሳትን እንኳን ብናይ በሀገራችን ውስጥ የዱር እንስሳት ቁጥር ለማወቅ የኢንቬንተሪ ስራዎች በተወሰኑ አካባቢ ተሰርቷል። በቱሪዝም ካየን የቱሪዝም ሳተላይት አካውንት ከዩኤንኢሲኤ ጋር በመተባበር የቱሪስት ቁጥር፣ የተገኘ ገቢ፣ የቱሪስቶች ቆይታ፣ አብዛኛውን ወጪ የት እንደወጡ የሚያሳይ ኤክስፔንዲቸር ፓተርን የሚያሳይ መረጃዎችን የማሰባሰብ ስራ ተሰርቷል። ስለዚህ በሀገራችን ውስጥ መረጃን የመሰብሰብ የማደራጀት በቴክኖሎጂ ደግፎ የማሰራጨት ስራዎች አስፈላጊነት ከመቼውም ጊዜ በላይ እየዳበረ መጥቷል። ለጥናትና ምርምር መረጃን በአግባቡ የመዋል ጉዳይ እየዳበረ መጥቷል ማለት ነው። ከዱር እንስሳት ጥበቃ አንጻር ስናይ በሀገራችን ውስጥ የዱር እንስሳት ከዚህ በፊት አጥሮ የመጠበቅ የመንከባከብ ብቻ ሳይሆን አካባቢውን በአግባቡ አልምቶ የአካባቢው ህብረተሰብ እየተጠቀመ በዘላቂነት የዱር እንስሳት እና የመኖሪያ አካባቢያቸውን ብሔራዊ ፓርኮችን ጨምሮ ለመጠበቅ በርካታ ስራዎች ተሰርተዋል። በአሁኑ ሰዓት በአብዛኞቹ ብሔራዊ ፓርኮቻችን የዱር እንስሳት ቁጥር ብርቅዬዎችን ጨምሮ የጨመረባቸው እንዳሉ መገንዘብ ይቻላል። የሀቢታት ወይም የቬጂቴሽን ከቨሬጅ አጠቃላይ የመኖሪያ ቀያቸው አካባቢያቸውም ጭምር የተሻለ እንዲስፋፋ ጥረት ተደርጓል። የሰሜን ተራሮች ብሔራዊ ፓርክን ጨምሮ ቀድሞ በዩኔስኮ ከተመዘገበው አጠቃላይ የቦታ ስፋት ተሻሽሎ በድጋሚ በዩኔስኮ እንዲመዘገብ አሻሽለን የላክንበት ሁኔታ አለ። በርካታ ጥብቅ ቦታዎች በበርካታ ክልሎች በብሔራዊ ፓርክነት የሚመዝገብልኝ ጥያቄዎች ቀርበው በባለስልጣን መስሪያ ቤቱ በኩል ትኩረት ተሰጥቶ የትኞቹ ያሟላሉ አያሟሉም የሚሉ ስራዎች የተከናወኑ ይገኛል። ስለዚህ ጥብቅ ቦታዎችን ባሉበት ሁኔታ ያለባቸው ጫና እንዲያጠፋቸው ሳይሆን ይበልጥ ተጠብቀው ለምተው የህብረተሰቡን ተጠቃሚ አድርገው የብሔራዊ ፓርኮቻችን ቁጥር እንዲጨምር፣ የዱር እንስሳቶቻችን ቁጥር እንዲጨምር፣ ተጠቃሚነታችን እንዲያድግ፣ ለቱሪዝም የሚውሉበት አቅም ይበልጥ እንዲሻሻል ሰፊ ስራዎች እየተሰሩ ይገኛል። ከዚህ አንጻር በዛሬው ዕለት የለማው የአትላስ መረጃ እንግዲህ ሌሎች ሀገራት ከጀመሩት በ16ኛው በ17ኛው ክፍለ ዘመን ጀምሮ የተፈጥሮ ሀብታቸውን ፓርኮቻቸውን የመጠበቅ ታሪክ አላቸው። በእኛ ሀገር የዘገየ ቢሆንም በሀገራችን ውስጥ ብሔራዊ ፓርኮቻችን ጥብቅ ቦታዎቻችን በአግባቡ ያሉበትን መረጃ በቴክኖሎጂ በተደገፈ መንገድ መቆጣጠር እንድንችል መጠቀም እንድንችል በአሁኑ ሰዓት የተሰራው የቴክኖሎጂ ውጤት ትልቅ ፋይዳ ያለው ነው ተብሎ ሊወሰድ ይገባል። ለምሳሌ የዱር እንስሳት አጠቃላይ እንቅስቃሴ ከየት ወዴት እንደሆነ ለመገንዘብ እንስሳቶች በሚንቀሳቀሱባቸው ቦታዎች ሁሉ የተለያዩ ችግር ያለባቸው ቦታዎችም ጭምር የሚጠቁም መረጃ ስለሚሆን ከችግር ራሳቸውን ለመጠበቅ ተቆጣጣሪዎች ይበልጥ መረጃ አግኝተው ስራቸው የተቃና እንዲሆን የሚያስችል ትልቅ አስተዋጽኦ ያበረክታል። በተመሳሳይ ለዱር እንስሳቱ ብቻ ሳይሆን የሚኖሩበት አካባቢ ወይም ሀቢታት በአግባቡ ለመቆጣጠር በአግባቡ ለማልማት ከፍተኛ ጠቀሜታ ያለውን መረጃ ይሰጣል። ስለዚህ ዛሬ ላውንች የምናደርጋቸው ሁለት ጅምሮች
ለሀገራችን አጠቃላይ የዱር እንስሳት ጥበቃ ትልቅ ፋይዳ አላቸው። ከምንም በላይ ይህን መድረክ ተጠቅሜ ማንሳት የምፈልገው ለዱር እንስሳት ጥበቃ ብቻ ሳይሆን ለቱሪዝም እንቅስቃሴውም ሰፊ ጠቀሜታ አላቸው። የት አካባቢ በርካታ እንስሳቶች እንዳሉ፣ የት አካባቢ የተለያዩ የላንድ ፊቸሮች፣ ወንዞች፣ ተራሮች አጠቃላይ ያለውን ጂኦግራፊካል መረጃ ማግኘት ስለሚቻል በእነኛ አካባቢ እነዚህን አትላሶች ወይም መረጃዎች በመጠቀም ቱሪስቶች መጎብኘት የሚፈልጉትን፣ አስጎብኚ ድርጅቶች ማሳየት የሚፈልጉትን ቦታዎች በቀላሉ መምረጥ መረዳት የሚችሉበት እድል ይሰጣል። ቦታው ድረስ ሄደው በአካል ከመመልከታቸው በፊት እዛ ሄደው የሚያዩት ቦታ ምን አይነት ተፈጥሯዊ ጂኦግራፊያዊ ገጽታ እንዳለው መረጃዎችን ማግኘት ይችላሉ። ስለዚህ ለቱሪዝም ሴክተርም ሰፊ ጥቅም ያለው መሆኑን ለማንሳት እወዳለሁ። ለቱሪስቶች ተገማች የቱሪስት እንቅስቃሴ እንዲኖር እድል የሚፈጥር ነው። ስለዚህ አጠቃላይ ጠቀሜታው ከዱር እንስሳት ጥበቃ ቦታዎች ከማስተዋወቅ ባሻገር ለቱሪዝምም መረጃ ለመስጠት ለማስተዋወቅና የሀገር ገጽታ ለመገንባትም ጭምር ሰፊ ጠቀሜታ ያለው ጉዳይ ነው። የመጨረሻ ማስተላለፍ የምፈልገው ይህ የባሌ ተራሮች ብሔራዊ ፓርክና የሲንቅሌ አትላስ የተዘጋጀው ከዚህ ቀደም እንደምናደርገው ፓርትነር ተፈልጎ ገንዘብ ተለምኖ የውጭ ባለሙያ ተጠርቶ ሳይሆን በራሳችን ድንቅ የሀገር ልጆች ትብብር የተሰራ ነው። በዱር እንስሳት ጥበቃ ባለስልጣንና በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ባለሙያዎች። ስለዚህ ይሄ ከልብ ክብር ይገባቸዋል፣ እንድታመሰግኑ ይጠይቃል። በመጨረሻ አደራ የምለው በእነኚህ ሁለት የጥበቃ ቦታዎች የተጀመረው ድንቅ የአትላስ የመረጃ መስጫ የቴክኖሎጂ ውጤት በሌሎች በሀገራችን በሚገኙ የጥበቃ ቦታዎችም በተቻለ ፍጥነት ተሰርቶ ለአገልግሎት እንዲውልና ብሔራዊ ተጠቃሚነታችን፣ ዓለም አቀፍ ተወዳዳሪነታችን የተሻለ እንዲሆን እንድታደርጉ ለማሳሰብ እወዳለሁ።